ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁ ደግሞ ቃላት ምስረታ ነው ማለት ነው። ተቃራኒ ቃላቶችን ነው ይዤላችሁ መጣሁት። ተቃራኒ ቃላቶችን ዛሬ የማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ይዤላችሁ የመጣሁት ተቃራኒ ቃላቶች ናቸው ማለት ነው። እነዚህን ተቃራኒ ቃላቶች አብረን በጋራ እያነበብን እንዲሁም ተቃራኒ ቃላት ምን እንደሆነ እያወቅንን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ አብረን እንጀምር። ኦኬ ከዚህ ላይ በአረንጓዴ የተጻፍኳቸውና ይሄኛው በቀይ የጻፍኩት ተቃራኒ ነው ማለት ነው። ከዚህ ላይም ይህ በአረንጓዴ የጻፍኩትና ይህ ከዚህ ጋር ተቃራኒ ይሆናል ማለት ነው። ስለዚህ ሳነብላችሁ እንደዚህ ቁልቁል ሁለቶችን እንደዚህ ይሄኛውን መስመርና ይሄኛውን መስመር እያነበቡላችሁ ወርዳለሁ። በቀጣይ ደግሞ ይሄኛውን መስመርና ይሄኛውን መስመር እንደዚህ ቁልቁል እያነበቡላችሁ እሄዳለሁ ማለት ነው። ስለዚህ እንደዚህ እያደረግን ነው የምናነበው። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ቆዩ። አሁን አብረን እንጀምር። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ትንሽ ትንሽ ይላል። ትንሽ የሚለውን ስናይ ት ማለት ከተ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ሺ ከሸ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ትንሽ ትንሽ ይላል። ትንሽ የሚለው ተቃራኒው ደግሞ ከዚህ ላይ ምን ይላል? ትልቅ ትልቅ ይላል። ይኸው ከዚህ ላይ ትንሽ ነበር ያልነን። ተቃራኒ ሲሆን ደግሞ ምንድን ነው? ትልቅ። ተቃራኒ ማለት ምንም የማያገናኝ ነገር ማለት ነው። ሆድና ጀርባ የሆነ የማይገናኝ ነገር ተቃራኒ እንለዋለን ማለት ነው። ስለዚህ አሁን ከዚህ ላይ ይህንን ስናነበው ደግሞ ምን ይላል? ትልቅ ትልቅ ይላል። ትልቅ የሚለውን ስናይ ት ማለት ከቤተሰቦች ስድስተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ትልቅ ትልቅ የሚለውን ቃል ይሰጠናል ማለት ነው። ከዚህ ላይ ምን አለን? ትንሽ አለን። ከዚህ ደግሞ ትልቅ። ትንሽ የሚለው ተቃራኒ ትልቅ ይሆናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ረጅም ረጅም ይላል። ረጅም የሚለውን ስናይ ረ ማለት ከረ ቤተሰቦች የመጀመሪያ ፊደል ነው። ጂ ከጀ ቤተሰቦች ስድስተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ረጅም ረጅም የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ከዚህ ላይ ረጅም ለሚለው ተቃራኒ ቃል ደግሞ ምን ይሆናል ማለት ነው? አጭር አጭር ይሆናል። ይኸው ረጅም አለን፣ ከዚህ ላይ ተቃራኒው አጭር ይሆናል ማለት ነው። አጭር የሚለውን ስናይም አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ጭ ከጨ ቤተሰቦች ስድስተኛ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አጭር አጭር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ስለዚህ ረጅም ለሚለው ተቃራኒ ምን ይሆናል ማለት ነው? አጭር ይሆናል ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ከፍተኛ ከፍተኛ ይላል። ከፍተኛ የሚለው ስናይም ከማለት ከቤተሰቦች የመጀመሪያ ፊደል ነው። ፍ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ኛ ከኛ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ከፍተኛ ከፍተኛ የሚለውን ቃል ማግኘት እንችላለን ማለት ነው። ከፍተኛ ለሚለው ቃል ደግሞ ተቃራኒ ምን ይሆናል ማለት ነው? ዝቅተኛ ዝቅተኛ ይሆናል ማለት ነው። ዝቅተኛ የሚለውን ስናይም ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ቅ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ኛ ከኛ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዝቅተኛ ዝቅተኛ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ከዚህ ላይ ይኸው ከፍተኛ አለን፣ ተቃራኒው ለዚህ ተቃራኒ ደግሞ ምን ይሆናል ማለት ነው? ዝቅተኛ ይሆናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀላል ቀላል ይላል። ቀላል የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀላል ቀላል የሚለውን ቃል ማግኘት እንችላለን ማለት ነው። ቀላል የሚለው ቃል ተቃራኒ ደግሞ ምን ይሆናል ማለት ነው? ከባድ ከባድ ይሆናል ማለት ነው። ከባድ የሚለውን ስናይም ከማለት ከቤተሰቦች የመጀመሪያ ፊደል ነው። ባ ከቤተሰቦች አራተኛ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ከባድ ከባድ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ቀላል ለሚለው ምን ይሆናል ማለት ነው? ተቃራኒው ከባድ ይሆናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ለምን ይላል? ሞቃት
ሞቃት ይላል። ሞቃት የሚለውን ስናይ ሞ ማለት ከቤተሰቦች የመጨረሻ ፊደል ነው። ቃ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ሞቃት ሞቃት የሚለውን ቃል ማግኘት እንችላለን ማለት ነው። ሞቃት ለሚለው ደግሞ ምን ይሆናል ማለት ነው? ተቃራኒው ምን ይሆናል? ቀዝቃዛ ቀዝቃዛ ይሆናል ማለት ነው። ቀዝቃዛ የሚለውን ስናይም ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ዝ ከዚ ቤተሰቦች ስድስተኛ ፊደል፣ ቃ ከቀ ቤተሰቦች አራተኛ ፊደል፣ ዛ ከዚ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው ቀዝቃዛ ቀዝቃዛ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ሞቃት ለሚለው ቀዝቃዛ ይሆናል ማለት ነው። ኦኬ በቀጣይ ደረጃ ደግሞ ከዚህ ለሚላል ውስጥ ውስጥ ይላል። ውስጥ የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ በተመሳሳይ ጥ ከጠ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ውስጥ ውስጥ የሚለውን ቃል ማግኘት እንችላለን ማለት ነው። ውስጥ ለሚለው ደግሞ ተቃራኒው ደግሞ ምን ይሆናል? ውጭ ውጭ ይላል። ውጭ የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ጭን በተመሳሳይ ከጨ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ውጭ ውጭ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ውስጥ ለሚለው ተቃራኒ ምን ይሆናል ማለት ነው? ውጭ የሚለው ይሆናል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ህይወት ህይወት ይላል። ህይወት የሚለውን ስናይ ህ ማለት ከሀ ቤተሰቦች ስድስተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ወ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው ህይወት ህይወት የሚለውን ቃል ማግኘት እንችላለን ማለት ነው። ህይወት ለሚለው ቃል ደግሞ ተቃራኒ ምን ሊሆን ይችላል? ህልፈት ህልፈት ይሆናል ማለት ነው። ከዚህ ላይ ህይወት ነው አይደለ? ከዚህ ደግሞ ህልፈት ይሆናል ማለት ነው። ህልፈት የሚለውን ስናይ ደግሞ ህ ማለት ከሀ ቤተሰቦች ስድስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው ህልፈት ህልፈት የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ህይወት አልነን፣ ተቃራኒው ደግሞ ምን ይሆናል ማለት ነው? ህልፈት ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? ጥሩ ጥሩ ይላል። ጥሩ የሚለውን ስናይ ጠ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ሩ ከረ ቤተሰቦች ሁለተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ጥሩ ጥሩ የሚለውን ቃል ማግኘት እንችላለን ማለት ነው። ጥሩ ለሚለው ተቃራኒ ደግሞ ምን ይሆናል? መጥፎ። ይኸው እዚህ ላይ ጥሩ አልነን፣ ተቃራኒው መጥፎ መጥፎ ይሆናል ማለት ነው። መጥፎ የሚለውን ስናይ ደግሞ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ፎ ከፈ ቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው መጥፎ መጥፎ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቀኝ ቀኝ ይላል። ቀኝ የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ኝ ከኝ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደሎች ስርዓት ባለው መደርደር ስናነባቸው ቀኝ ቀኝ የሚለውን ቃል ማግኘት እንችላለን ማለት ነው። ቀኝ ለሚለው ተቃራኒ ደግሞ ምን ይሆናል ማለት ነው? ግራ። ይኸው እዚህ ላይ ቀኝ አለን፣ ተቃራኒው ግራ ይሆናል ማለት ነው። ግራ የሚለውን ስናይም ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ግራ ግራ የሚለውን ቃል ማግኘት እንችላለን። ይኸው ከዚህ ላይ ቀኝ ብለናል፣ ከዚህ ላይ ደግሞ ግራ ይሆናል ማለት ነው ተቃራኒው። ከዚህ ላይ ቀኝ አለ፣ ከዚህ ላይ ግራ። ግራ ለሚለው ተቃራኒ ቀኝ ነው ማለት ነው። ቀኝ ለሚለው ተቃራኒ ግራ ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ለምን ይልሃል? አዲስ አዲስ ይላል። አዲስ የሚለውን ስናይም አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ዲ ከደ ቤተሰቦች ሶስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው አዲስ አዲስ የሚለውን ቃል ማግኘት እንችላለን ማለት ነው። አዲስ ለሚለው ተቃራኒ ደግሞ ምን ሊሆን ይችላል? አሮጌ አሮጌ ይሆናል ማለት ነው። አሮጌ የሚለውን ስናይ አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ሮ ከረ ቤተሰቦች የመጨረሻ ፊደል ነው። ጌ ከገ ቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው አሮጌ አሮጌ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ አዲስ ለሚለው ምን ይሆናል ማለት ነው? አሮጌ ይሆናል ማለት ነው ተቃራኒ። አዲስ ለሚለው አሮጌ ተቃራኒው ይሆናል ማለት ነው። በቀጣይ ደረጃ ከዚህ ለምን ይላል? በላይ በላይ ይላል። በላይ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ላ ከለቤተሰቦች አራተኛ ፊደል፣ ይህ ከየቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው በላይ በላይ የሚለውን ቃል ማግኘት እንችላለን ማለት ነው።
በላይ ለሚለው ቃል ደግሞ ተቃራኒ ምን ሊሆን ይችላል ማለት ነው? በታች በታች ይሆናል ማለት ነው። በታች የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ታ ከቤተሰቦች አራተኛ ፊደል፣ ቺ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው ምክንያት ድረስ ስናነባቸው በታች በታች የሚለውን ቃል ማግኘት እንችላለን ማለት ነው። ይኸው ከዚህ ላይ በላይ አለን። በላይ ለሚለው ተቃራኒ ምን ይሆናል ማለት ነው? በታች ይሆናል ማለት ነው። ኦኬ በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ጨለማ ጨለማ ይላል። ጨለማ የሚለው ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ለ ከለቤተሰቦች የመጀመሪያ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨለማ ጨለማ የሚለውን ቃል ማግኘት እንችላለን ማለት ነው። ጨለማ ለሚለው ደግሞ ተቃራኒው ምን ይሆናል ማለት ነው? ብርሃን ብርሃን ይሆናል ማለት ነው። ጨለማ ለሚለው ተቃራኒ ብርሃን ይሆናል ማለት ነው። ብርሃን የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ሀ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብርሃን ብርሃን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ብዙ ብዙ ይላል። ብዙ የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ዙ ከዚያ ቤተሰቦች ሁለተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብዙ ብዙ የሚለውን ቃል ማግኘት እንችላለን ማለት ነው። ብዙ ለሚለው ተቃራኒ ደግሞ ምን ይሆናል ማለት ነው? ጥቂት ጥቂት ይሆናል ማለት ነው። ይኸው እዚህ ላይ ብዙ አለን፣ ተቃራኒው ጥቂት ይሆናል ማለት ነው። ጥቂት የሚለውን ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ቂ ከቀ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደሎች ስርዓት ባለው መልኩ ደርድረን ስናነባቸው ጥቂት ጥቂት የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ብዙ ለሚለው ተቃራኒ ምን ይሆናል ማለት ነው? ጥቂት ይሆናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ለምን ይላል? ጠንካራ ጠንካራ ይላል። ጠንካራ የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠንካራ ጠንካራ የሚለውን ቃል ማግኘት እንችላለን ማለት ነው። ጠንካራ ለሚለው ቃል ደግሞ ምን ይሆናል ማለት ነው? ተቃራኒው ደካማ ደካማ ይሆናል ማለት ነው። ጠንካራ አለን፣ ተቃራኒው ደካማ ይሆናል ማለት ነው። ደካማ የሚለውን ስናይም ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ካ ከቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ደካማ ደካማ የሚለውን ቃል ማግኘት እንችላለን ማለት ነው። ስለዚህ ጠንካራ ለሚለው ተቃራኒ ምን ይሆናል ማለት ነው? ደካማ ይሆናል ማለት ነው። ኦኬ በጣም አሪፍ። ዛሬ ይዤላችሁ መጣሁ ይህን ይመስላል። የዛሬ ቪዲዮዬ ተቃራኒ ቃላቶችን ነው ይዤላችሁ መጣሁ ማለት ነው። ተቃራኒ ቃላት ማለት ምንም የማይገናኝ ሆድና ጀርባ የሆነ ቃላት ነው ማለት ነው። ስለዚህ እነዚህን ቃላቶች አብራችሁ እያገናዘባችሁ ማንበብ ይጠበቅባችኋል ማለት ነው። ቃላትን ከማንበብ በተጨማሪ ደግሞ ትርጉም ማወቅ ስለሚገባቸው ተቃራኒ ቃላት ምንድናቸው፣ ተመሳሳይ ቃላቶች ምንድናቸው የሚለውን ሁሉ ማወቅ ስለሚገባቸው እንደዚህ እያደረጉ ደግሞ ሌሎችን እሰራላችኋለሁ። ቪዲዮን ከወደዳችሁት ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብቱ።